እስከዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይኸው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ። እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፋው አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸመን እኔ ከማንም ከእብድም ጋር መሆን ይችላሉ። ይገባ አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷም እኔ ህይወት ላይ ምንም የሚያገባህ ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ፣ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋግረን ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት፣ ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው፣ የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የእሷ ብቻ እኮ አለ የአብርሃም ገብቶሃል። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይህ በጣም እኔ ከሱ ማልጠብቀው ነገር ነው። ሰላም ቤተሰብ እንዴት ናችሁ? ምን አለ መሰለው እንደሚ እዚህ ጋር ግዴታችን አብረሽ ይሄ መንገድ ልክ አይደለም እረፍ እንለዋለን። አይ እምቢ አለ አይደለም ያንን ነገር እንዲቀምሰው መተው ነው። ተረዳኸኝ አይደለም? ለኔ ያመንኩት ወይ ደግሞ እንደ ታላቅ ስነግራችሁ ያንን ነው። አንተ እግዚአብሔር ያክብር፣ ሩታን እንደምትወዳት እንደምታከብራት እግዚአብሔር ያክብር። ለልጁም ደግሞ አባት ነው፣ ግዴታ ነው፣ የማሰብ ግዴታ ነው። ማንም ሰው እኛ ተጨማሪ ነገር እኛ ስለነገር ነው ወይ የሆነ ነገር እኛ ይሄንን በል ያንን በል ስላልነው አይደለም። አባት ነው፣ ስለ ልጁ ይመለከተዋል፣ ያገባዋል። ልጁን እንደሚያደርገው ያድርገው። ተረዳኸኝ አይደለም? አንተ ግን እንደ ታላቅ እንደመመናገር ነገር ለራሱ ለጊዜው ተወው። አንዳንዴ ምን ይባላል መሰለህ፣ ሰነፍ ከሰው ይማራል። ምንድነው ሰነፍ ተመቶ ይማራል። ብልህ ሰው ገባ ያውቃል። ተረዳኸኝ አይደለም? የሚያደርገውን ነገር ያውቃል። ነገ ላይ ጥሩ ይቅጨመው መጥፎ ይቅጨመው ራሱ ስለሚያውቅ ለራሱ ተውት ነው ምላችሁ። እኔ ለሩታም ብያታለሁኝ። እኔ ለሩታ እንደውም እንደሷ የጠየቅኳት ምንድነው ያንተ እጅ አለበት ወይ ብዬ ነበረ። አይ እንግዲያው በሱ ፊት ነው እያለች ከእኔ ከእንደዚህ አይነት ነገር ነፃ ነኝ፣ ከራሱ ከልቡ ተነስቶ ይህንን እያደረገ ያለው ስላለች፣ አንተን ግን የምልህ ነገር ለጊዜው እሱን መጨቅጨቁ ተው፣ የራሱን ነገር ያድርግ፣ እንደፈለገ ይሁን። አንተ ግን እንደ ወንድም ሲጎዳ ማየት ስለሌለበት አንዳንድ ነገሮች በግል ኤፍሬም አንዳንዴ በጣም የዋህ ልጅ ነው። ምንም አያውቅም። የሆነ አንዳንዴ የዋህ ሰው አለ አይደል? የሆዱን ውጥት አድርጎ የሚናገር ውስጡ ምንም የማያስቀር በቃ ተናግሮ የጠላይ ጥላኝ የወደደ ውደዳይ ነው። በነገራችን ላይ ያው ሩታና አብርሃም እንዴት እንደተገናኙም ከሀ ጀምሮ ስለሚያውቅ ፍቅራቸውንም ስለሚያውቅ እንዴት እንደነበረ ስለሚያውቅ ነው። ግን አሁን ላይ ከረፈደ ነው ብዬ ነው የማስበው። ምክንያቱም እንደዚህ ማድረግ የነበረበት ድሮ አራስ ቤት እየሆነች እንዲመለስ ብዙ ጠብቀዋለች። ቡታጅራ ያለ አልጋ ቤት ሲይዙ የዛን ጊዜ ነበረ ይሄን ነገር እንትን ማድረግ ያለበት እላለሁ። ለማንኛውም ግን ኤፍሬም ከየዋህነትና ያላቸውን ፍቅር ከማየት ነው ዛሬ ላይ እንደዚህ እያደረገ ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ የአንዳንድ ጊዜ ቪዲዮ እንትን ሳረግላችሁ ድምፅ ቀዝቀዝ ያለ ነው። ያው የማይመች ቦታ ሲሆን ነው ማለት ነው። እና በጣም ይቅርታ እላለሁ ውድ ቤተሰቦቼ። ላይክ ሰብስክራይብ የምታደርጉኝ አመሰግናለሁ። አሁንም ላይክ ሰብስክራይብ ማበረታታችሁ ይቀጥል እላለሁ የኔ ውድ ቤተሰቦች። እና ወደ ፍትፈታችን ስንሄድ ኤፍሬም የሚያደርጋቸው ነገሮች ከየዋህነት የተነሳ ነው። በቃ የሆነ አንዳንድ የዋህ ሰው እኮ ሆዶ ያለውን ነገር አውጥቶ ዝርግፍ አድርጎ የሚናገር ሰው ነው። እና ኤፍሬም የተናገረበት ምክንያት ካለው አንጻር ብሎ ከተጀመረው የሩታና የአብርሃም ፍቅር ጀምሮ ነው እንዴት እንደሚዋደዱ። በነገራችን ላይ አብርሃም አሁንም የሚያፈቅራቸውን ሰው አፍቅሯት በፍቅር ሲያለቅስ ወይንም የሆነ ነገር በጣም ራሴን አጠፋለሁ ሲል የሰማሁት ለፍቅር ነው።
እና አሁን ሩታም ያው ወዳው ነው፣ ሄርሜላም እንደዛው ወዳው ነው። በነገራችን ላይ ብዙዎቻችን ያልታየን ነገር ምን አለ መሰላችሁ? ነፍሰ ጡር እንደሆነ ልጅ አለው ተብሎ እንትና የሩታ ወንድሞች እንደዛ እንዳጣሏቸው ሄርሜላን እና አቤል በመካከል ባያመጧት ኖሮ አለባበሷን ራሱ እንዲታረቁ ብዙ ሞክራለች ነው የሚባለው። ይሄ በቃ ከተወቃሽነትና ከራስ እንትን እንዲህ አድርጋ ነበር ለመባል ነው እንጂ ወንድ ልጅ እንደዛ እየለበሰች እየመጣች እንትን ማለት የለባትም ነበረ። እውነት ሄርሜላ አሁን አብርሃም ሄርሜላ እኔና ሩታ ጠብ ውስጥ የለችበትም ነው የሚለው። በነገራችን ሄርሜላ የእሱን ልጅ በሆዷ ይዛ በዛን ሰዓት እየለበሰ አልጋ ቤት ሳይቀር ሰዓት ሳይቀር ምን ሳይቀር እየገዛች ስትመጣለት የሄርሜላ እጅማ አለበት 100%። ኢቨን ራሱ ታርቀው ነው አይደል እንዴ የአዲሱ ዓመት ታስታወሳችሁ? ሩታ መውለጇ እየተዳረሰ 2 ወር ኦር 3 ወር እየቀራት ለአዲሱ ዓመት ለዳግማ ትንሳኤ ነው ምሳ ጠርተዋት እና ቤል መአት ሰው ተሰብስቦ ሄርሜላን በመኪና ይሄ መኪና የተፈራው ሩታ ከመጣች በኋላ ነው። ያው ብዙዎቻችሁ ታውቃላችሁ። አብርሃም ዩቱብ ሊተው እንደነበር ታውቃላችሁ። ያው ዩቱብ አንዳንዴ ያነሳልም እንትን ይላልም እና ሄርሜላን አምጥቶ በሄዶ ከመኪና ሩታ ግን ነፍሰ ጡር ሆና አላመጣትም። አንድ አይነት ልብስ ለብሳ እሱ የለበሰውን ለብሳ ስትመጣ ምግብ እንኳን አልጠበቋትም። በልተው እንደውም እንዴት እንደዚህ ታረጊያታለሽ ብሎ ለሄርሜላ ነው ያብሮ እንደዛ እንትን ስትር ሄርሜላ ለመጣሽ ብላ መብቷ ነበረ። ያዛን ጊዜ ሩታ 2 ነፍስ ስለሆነ ነው እንጂ የዛን ጊዜ ብዙ ነገር ማድረግ ትችል ነበር በነገራችን ላይ ማለት ነው። እና ሩታ እንደዚህ አይነት ልጅ አልነበረችም። እውነት እንናገር ከተባለ አውሬ ያረጋት ራሱ አብርሃም ነው በነገራችን ላይ እና ወንድሞቿ ናቸው እነሱ ይመስለኛል። የአብርሃም እና የሩታ ህይወት ሄርሜላ ባትኖር ከአብርሽ ጎን የሩታና የአብርሃም ህይወት ይመለስ ነበር፣ ይስተካከል ነበር። ልጃቸውን ያሳድጉ ነበር በጋራ ማለት ነው። ኤፍሬም እንደዚህ የሚሆንበት ምክንያት የሩታን እና የአብርሃምን ፍቅር ስለሚያውቅ ነው። ከብቷችኋል አይደለ? እንዴት እንደነበረ ፍቅሯ እንዲቀበላት ሀይሚም ነበረች ያኔ። ዛሬ ላይ ሀይሚ ምንም ውስጥ ባልኖር የራሷ ህይወት ይዟት እንትን ብትልም አንዳንዴ ህይወት ፈተና ነው እና መለላችሁ ነው። ኤፍሬምን እኔ ደግፈዋለሁ። ለምን? ለልጃቸው አሁን ልጃቸው ሲያድግ የሚያየው ነገር እኔ ለራሴ ይሰቀጥጠኛል። የምሬን ነው የምላችሁና ለልጃቸው አብረው ቢሆኑ ይሄ እንትን ነው። ግን አሁን ላይ ደግሞ በቃ ያበቃ ነገር ነው ብዬ ነው። ምክንያቱም ለዚችኛዋ ለሄርሜላ ራሱ አብርሃም በራሱ አስተሳሰብ አይደለም በግፊት ነው ቀለበት እንድታሰር ያደረገው፣ በግፊት ነው። ወዳታለሁ እንዲባል ካስተውላችሁ ለምንድን ነው እችኛዋም የልጅ እናት ናት ብሏል እኮ ፍቅርህን ግለጽላለ ሄርሜላ ብለው እኮ እንትን ሲሉት አቤልና የእንትና ሄርሜላ እህት በግፊት ነው ሁሉ ነገር እያደረገ ያለው በግፊት። አሁን ራሱ ሽማግሌ ሰርግ የሚለው ከልቡ ሳይሆን በሰው ግፊት ነው። በሰው ግፊት ስለሆነ ትጎጃለሽ አላት። አንዳንዴ ታሞ ተማቀቅ አስቀድሞ መጠንቀቅ፣ ያኔ ጥንቃቄ አድርጌ እያላን ነው ኤፍሬም እና ምንም አያደርጋትም። ያው የሩታንና የአብርሃምን እንትን ስለሚያውቅ ነው ይህን ሁላ የሚሄደው እና ደግሞ ከየዋህነት ይመስለኛል እንጂ ለወንድሙ ብዙዎቻችሁ የሄርሜላ ደጋፊዎች አሉ ለወንድም ምቀኛ ሆነህ ነው ወይ ምናምን ብዙ ይላሉ። ግን ከየዋህነት የተነሳና ፍቅራቸውን የድሮ ፍቅራቸውን ምን እንዳሳለፉ ስለሚያውቅ ነው ኤፍሬም እንደዚህ የሚሆነው ብዬ ነው ማስበው። ግን እንደኔ በፊት ነበረ ገባችሁ ሩታ እንደወለደ በእርግጥ ሞክረዋል በፊት የሚያውቁም። ግን እንደዚህ አልጋ ቤት ምናምን እንትን ማለት የነበረበት ቀለበት ካሰረ ሩታ ጋር ፍቺ ተፈጸመ ሳይሆን በፊት ሆኖ ቢሆን ጥሩ ነበረ። ያው በፊትም እኮ ሞክሯል አብርሃም አልሞከረም ብዬ አይደለም። ግን ካጠገቡ ሄርሜላ ልጠፋ አልቻለችም። ከዛ ሲቀጥር ደግሞ እነ ኖቤል በአብርሃም እንደዚህ እያራች ድራማ ሰሪበት ምናምን እያሉ እውነት መሰላትና ያው ካለፈ በኋላ ትናደዳላችሁ። ሩታ እኮ አሁን ደስተኛ ሆነ አይደለም። ካለፈ በኋላ በሰው ግፊት የምታደርጉት ነገር በኋላ ላይ ራሳችሁን ይቆጫችኋል። ገባችሁ አይደለ? እና ትላንትና እንግዲህ ሩታን የሚወዳት ልጅ ማን ነው እንትና እሱን ራሱ ከሩታ ራቅ፣ ሩታ አንተን አትፈልግህም፣ አብርሃም እና ሩታ ይዋደዳሉ እያለ ነው ማለት ነው። ሩታን የሚወዳት ልጅ ራሱ ማለት ነው።
ምን ልላችሁ ነው? ኤፍሬም ከየዋህነት ነው ብዬ ነው እኔ ያሰብኩት። ይሄ የኔ አስተሳሰብ፣ እናንተ ሀሳብ አስተያየታችሁን አስቀምጡ።